በአላህ ተማመን። ተወኩል እንደዚህ ጠንካራ ይሁን። ጫፍ ቢደርስ ምን ቢል አላህ አለኝ ከዚህ ጭንቀት ከዚህ ድልድይ ጫፍ ላይ ያድነኛል የሚል ተወኩል ውስጥ ይግባ። ሙሳ ኢነማ ያ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አዎ አላህን ይዞ ያፈረ የለም፣ አላህን ይዞ አታፍርም። አላህ ጋር ተጠግቶ የወደቀ የለም በጭራሽ አታፍርም። ተአረፍ ኢለላህ ፊራኻ አላህን በአማኑ ጊዜ ተዋወቀው። ሀብት ሲመጣ ጤና ሰላም በሆን ሰዓት የእሱ ባሪያውን የእሱ አገልጋዩን ሰላት አብዛ፣ ዚክር ቁርአን ከመልካም ስራን አብዛው። በዛ ሰዓት መከራው ሲመጣ መጀመሪያ የሚደርስልህ ማን ነው? አላሁ ረቡል ዓለሚን የዓለማቱ ጌታ አላህ ይደርስልሃል። ለሙሳም ደረሰላቸው፣ ለኢብራሂም ደረሰላቸው፣ ለሁሉም ነቢያቶች የደረሰላቸው ማን ነው? አላህ ነው። ከአላህ ውጭ ድረሱልኝ ሊባል ሊጠራ ሊለመን ሊከጀል የሚገባ ማንም የለም። ሙሳም ከላ በጭራሽ ኢነማ የረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አዎ አላህ አመላከታቸው። የያዝከው በትር ዝም ብላ አይደለችም። እስቲ ባህሩን ቸባርክ ምተው አላቸው። በበትር ዘንግናት ትንሽዬ ዱላ ምት ሲመቱት ባህሩን ድልድይ ሆኖ 12 ቦታ ተሰነጣጠቀ። መሸጋገሪያ ድልድይ 12 ነገዶች ጎሳዎች ነበሩ ይባላል። በዛው ተሻገሩ። ተወው አላቸው። እንደነበረ ተው። ፊርዓውን ይህ ኮሎኔ ነው የተስተካከለው፣ አሁን ምን ጨርሳቸዋለን እንደርስባቸዋለን ብሎ እሱ መግባት አይፈልግም። ሰራዊቶችን ግቡ ይላቸዋል፣ ይገባሉ። እሱ ወደ ኋላ ሲሸሽ ጅብሪል ወይም ሚካኤል ሴት ፈረስ ይዞ መጣ። የፊርዓውን ፈረስ ደግሞ ወንድ ነበረ። ወንዴው ሴትን ይከተላልና ተከትሎ ገባ። ልክ ሁሉም እንደገቡ ሲረጋገጥ በል ቢያስከው በትራውንም ባህሩን አድርገው ድልድዩን መታ አድርጎ መጀመሪያ ባህሩን በር ሲመታ ምን ሆነ? ድልድይ ሆነ። አሁን ድልድይ ነው መታው። ሲመቱት ወደ ምን ተቀየረ? ወደ ባህርነት ተቀየረ። አላህ ምን አለ? ፈነበዝናሁ ፊል የሚ ባህር ውስጥም ጣልናቸው። ፈንዙር ተመልከት፣ ከይፈ ካነ ዓቂበቱ ዛሊሚን የበዳዮች መጨረሻ እንዴት እንደነበር ተመልከት። ወጀዐልናሁም አኢመተን የድዑነ ኢለናር ወደ እሳት ተጣሪዎችም መሪዎች አደረግናቸው። ወየውመል ቂያመቲ የትንሣኤ ቀን የቂያማ ቀን ላ ዩንሰሩን እነሱ አይረዱም። ወአትበዕናሁም ፊ ሃዚሂ ዱንያ ለዕና በዚች ቅርቢቷ ዓለም በዱንያ ላይም ደግሞ እርግማንን አስከተልንባቸው። ወየውመል ቂያመቲ የቂያማ ቀን ሁም ሚነል መቅቡሒን እነሱ የሚባረሩ ናቸው። ተጠልተው የሚባረሩ ዘር በሉ የሚባሉ ናቸው። ረዳት የላቸው፣ ዘመድ የላቸው፣ የሚደርስላቸው የላቸው። በውርደት ላይ ውርደት የሚከናነቡበት ቀን ነው አለ። በዱንያ ውርደትን አላህ ሰጣቸው፣ አኺራም ሌላ ውርደት ይጠብቃቸዋል። ማን? አምባገነኖች፣ በዳዮች፣ የነብዩላህ ሷሊህ ህዝቦች ሰሙድ ይባላሉ። እነዚህ ህዝቦች ሙሳ ማን ነው ነብዩላህ ሷሊህ ዳዕዋ ሲያደርጉላቸው አንቀበልም፣ ሚዛንን ያጎላሉ፣ ሱፍርን ያጎላሉ። ያንተ ሰላት ጭራሽ ከዚህ ከለክለናል እንዴ ያሉ። አዎ ሰላት ከመልካም ነገር ወደ መልካም ያመጣል፣ ከመጥፎ ይከለክላል። በጥሩ ሁኔታ የሚሰገድ ሰላት ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር። አዎ ሰላታችን ትክክለኛ መስገዳት እስቲ ራሷ ተከለክ ኢነ ሰላተ አላህ ያለው ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር። ሰላት እኮ አጸያፊ መጥፎ ከተባለ ነገር በአጠቃላይ ታቅብሃለች፣ ትከለክልሃለች። እምቢ ሲሉ አላህ ምን አለ? ወአኸዘ አለዚነ ዘለሙ ሰይሐቱ እነዚያ የበደሉትን ጩኸት ያዘቻቸው። ፈአስበሁ ፊ ዳሪሂም ጃሲሚን በቤቶቻቸውም የተንበረከኩ ሆነው ሞተው ተገኙ። ጩኸቱ መጣ። እዛው ቤት ላይ የተንበረከኩ ሆነው ህይወታቸው አልፎ አነጉ። ከአለም የግነው ፊሃ በእሷ ውስጥ እንዳልኖር ሆኖ አነጉ። አላ አዋጅ ንቁ፣ ኢነ ሰሙደ ከፈሩ ረበሁም ሰሙዶች እኮ ጌታቸውን የካዱ ነበሩ። አላ ቡዕደን ሊሰሙድ መራቅ መባረር ከአላህ ረሕመት ለሰሙዶች ተገባቸዋል። አላህ ስብሓነሁ ወተዓላ
የሁሉ ታሪክ ለአብነት ያመጣሁት ሌሎችም ነቢያቶች እንደፈለጉ ሲያደርጓቸው ህዝቦቻቸው ኢብራሂም ጋር አዛ ሲያደርግ የነበረው መርሙዝ የመሳሰለው በትንኝ አላህ አፍንጫው ላይ እንዲገባ አድርጎ ሙሉ ጭንቅላቱ ራስ ምታት እብድ ሲሆን አንዴ ከግንብ ጋር ሄዶ ሲጋጭ ምን ሲል ጭንቀት ማለት የሆነስ ነገር ሲያምኮ ካልመጣው ካልቆረጥኩት ላይ ያምቡታ ውስጥ ሲያሳብደ አላህ ሰራዊቶች ብዙ ናቸው። በምን ጠጣው አላህ ከፈለገ ያሰቃየናል። ከፈለገ ትንኝ ትንሿ በናኛዋን ይከትብሃል ከፈለገ ወይ ጎሮሮ ላይ ወይ አፍንጫህ ላይ እንደፈለገ አላህ ያደርጋል። ሰራዊቱ የአላህ ሰራዊት ማንም አያውቁም፣ ማንም ደግሞ ሊያቆሙ አይችልም። ኩን ፈየኩን ሁን ሲለው ሆኖ ይገኛል። ይህ ታሪክ ያላስተማራቸው የዘመናችን ፊራውኖች የዘመናችን አቡጃህሎች በሀገራችን ደግሞ የነበሩ አጼዎች እና አጼ ዮሐንስ ሙስሊሙን አዛ ሲያደርጉ የነበሩት እና አጼ ምኒልክ በለው ማን በለው ሙስሊሙ ላይ ስንት መከራ ስንት ጣጣ ሲያመጡ የነበሩት ተዋርደዋል። ዛሬ ደግሞ የነሱን ገድል ካልደገም የሚለው ለመዋረድ ጫፍ የደረሱ ደግሞ አካላቶች አሉ። ተዋርደውም አላህ አሳይቶናል። አላሳየንም? ድምጻችን ይሰማ ላይ ስንቱን አሰሩት፣ ስንቱን ከሀገር አባረሩት፣ ስንት እህቶቻችን ተደፈሩ፣ የስንት እህቶቻችን ሂጃብ ተገፈፈ፣ ስንት እናቶች አለቀሱ፣ ስንት አባቶች አለቀሱ፣ ስንት መከራ በሙስሊሙ ላይ አዘነቡ። በእነሱ አሳሰብ እድሜ ልክ 22 ዓመት ፈረዱ በኡስታዞቻችን ላይ። የነፍርሱ ፍርድ ቀጠለ እንዴ? አላህ በፈለገው መንገድ ፈረጃውን አላመጣም? አዎ። እኛ ጋር ችግራችን ምንድነው? አላህ ሲያመጣ ሰውን ነው ሊለውጥ የሚችለው ነገሮችን ሊያስተካክል የሚችለው ማን ነው? አላህ ነው። ሁሌ አላህ እናመስግን። ግለሰብን ሰው ነው አላህ አሳሪ የነበሩት አካላት አልታሰሩ? አዎ። ለምን ካላችሁ ወቲልከል አያም ኑዳዊሉሃ በይነናስ፣ እቺን ቀን በሰዎች መካከል መሄድ አትችሉም። በጓሮ ምናምን ካልሆነ በስተቀር በሸለቆ ካልሆነ በስተቀር አስፋልት ላይ አደባባይ ሬሳ ይዛችሁ መሄድ አትችሉም። እነዚህ እኮ አስነዋሪ ወራዳ የሆኑ ሰዎች ናቸው። ሐቂቃ ሬሳ አላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ የሁድ ጀናዛ ሬሳ ሲያልፍ ነብዩ ቆሙ። ሰሃቦች የይሁድ ጀናዛ እኮ ነው አላቸው። ሙስሊም አይደለም እያላቸው፣ እሷስ ብትሆን ነፍስ አይደለች እንዴ ያለው አላህ መልክተኛ። ሞቷል፣ ከስራው ተገናኝቷል፣ ግን ነፍስ ናት። ቆሞ አሳለፉ። የነብዩ አስተምሮ የኢስላም አስተምሮ የኢስላም መንገድ ሁሌም ፍትህ ነው። ሁሌም ፍትህ። ለሰው ሞራል የሚጨነቁ ነብይ ናቸው ረሱል አለይሂ ሰላቱ ወሰላም። ይሄን ያስተማሩ ለሰው ሞራል የሚጨነቁ። ኢክሪማ ሰልሞ ሲመጣ አቡ ጃህል ማለት ፊራውን هذه ኡማ የተባለ ግለሰብ የዚህ ኡማ ፊራውን የተባለ አምባገነን ሰው ግን ኢክሪማ ሙሰልም ይመጣል። አባቱን በመጥፎ እንዳታነሱበታል። ለምን? የሞቱ ሰዎች ከስራቸው ጋር ተገናኝተዋል። ግን በሐያት ያሉ ሰዎች ምን ያደርጋል? ይጎዳል፣ አዛ ያረጋል። ኢክሪማ ሰልሟል። አባቱ ሙሽሪክ ሆኖ ነው የሞተው። በዛው ኩፍሩ ነው የሞተው። ነብዩን አዛ ሲያደርግ ነው የሞተው። ቢሆንም ግን ስጋ ነው፣ አባቱ ነው። እሱ መከፋት የለበትም። ለሰው ሞራል የሚጨነቁ ነብይ አስተምሯቸው ነው። የነጃሺ ሀገር ፍትህ አለበት ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያ ፍትህ ይመራል ማንም አይበደልበት ሀገር ሂዱና እዛ ትንሽ ተቀመጡ ብለው ሰሃቦችን ያዘዙበት ሀገር ነጃሺ ረዲየላሁ ዐንሁ አላህ ስራውን ይቀበለው በፍትህ የነብዩ ሰሃቦችን ተንከባክቦ የተቀበለ ያቺ ፍትህ ሀገር ተብላ የተጠራችው ሀገር ዛሬ ምን ነው ያንን ታሪክ ረስተው የአባቶቻቸውን የአጼዎችን ታሪክ ለመድገም ምን ነው አሰቡ? ይሄ ውርደት ነው፣ ወላሂ ያሳፍራል። እዛ ያሉት ክርስቲያን ወገኖቻችን ይሄ አጥፊ ቡድን ሀገርን የሚያበላሽ ሀገር እንዳታድግ የሚያደርግ ቡድን ነውና አብራችሁ ከወገኖቻችሁ ጋር ሆናችሁ ይሄንን አካል ተው ልትሉት ይገባል።
እንዴት ተብሎ ነው ሰው አሰግድም? ሙዚቃ ቤቱ እንደፈለገ ተከፍቶ፣ አስካሪ መጠጡ እንደፈለገ የሚሸጥበት፣ መሸታ ቤቱ፣ ዝሙት ቤቱ እንደፈለገ ተከፍቶ፣ የአላህ ቤት ግን እዚች ምድር ላይ ልትሰራ አይገባም። የተቀደሰች ሀገር ናት። አክሱም ላይ መስጊድ ከተሰራ መካ ላይ ቤተክርስቲያን መሰራት አለበት። ምን ነው የሚገናኝ? እንደዛማ ከሆነማ ሶማሌ ክልል ምንድነው? ስልጤ ክልል ምንድነው? አፋር ክልል ምንድነው? ሙስሊም አይደሉ እንዴ? እዛ ቀብር ቦታ የለም? እዛ ቤተክርስቲያን የለም? አለ። ስለዚህ የአምባገነን ስርዓታችሁን በጊዜው ልትገድቡት ይገባል። አደብ ልትይዙ ይገባል። አንድ ይሄ መልእክት ነው። ሌላው በደል፣ አዲስ አበባ ዩኒቨርሲቲ በደሉን ቀጥሏል። በሙስሊም ወንድሞቻችን እህቶቻችን ላይ ሂጃብ ላይ ሁሌ ስቃይ ያመጣ ነው። በዚች ሀገር ላይ ሙስሊሙ እንዳይማር፣ እንዳይለወጥ፣ እንዳያድግ የተለያዩ ነገሮችን እያመጡ ከሚወደው ዒባዳ ላይ የሆነች ነገር እያመጡ ከትምህርት ገበታው እንዲርቅ፣ ከትምህርት ቤቱ እንዲርቅ፣ ሳይማር እንዲያልፈው፣ ፈተና ሲመጣ ጠብቀው፣ የሆነ ነገር ሲመጣ ጠብቀው፣ ወይ በሂጃብ ወይ የሰላት ጉዳይ እያመጡ ሙስሊሙ ላይ የተለያዩ መከራ የሚያመጡ የሀገር ጸሮች፣ የሀገር ጠላቶች አሉ። በመንግስት መዋቅር ላይ ተሰግስገው ጥላቻቸውን እንደፈለጉ የሚያደርጉ ትምህርት ሚኒስቴር የሚባለው ሁልጊዜም በሙስሊሙ ላይ የተለያየ መከራ ያመጣል። እኔ ሙስሊም ጸር አይደለሁም ይላል። ደግሞ ጸርነቱን ከዚህ በላይ እንዴት ያሳያል? ፈተና ያው በዚህኛው ላይ ያችሁታ። አሁንም ዒድ አልአድሃ ባለበት ላይ ፈተና የፈተና ውጤት ቀን ብሎ አውጡ። አሁንም ትላንትና ሚያዝያ 16 ላይ ባወጡት ላይ ከግንቦት 17 እስከ 20 ብሎ ዒዱ መቼ ነው? ወይ 18 ወይ 19 ነው እኮ። ምን ማለት ነው ይሄ? ካላንደር ማንበብ አይችሉም የተማሩ አካል አይደሉም? አዎ ተማሪ አካል የምንለው በእኛ አስተሳሰብ ንጹህ አእምሮ ያለው ለዜጎች የሚጨነቅ የተማረ ኃይል እንዲመጣ የሚለፋ የሚደክም ሀገሩን ወዳድ፣ ይሄ ነው የተማረ ኃይል የሚባል። አለዛ ግን ይሄ ጸረ ትምህርት ነው። ተማሪ እንዳይኖር ወይም የተማረ አካል እንዳይኖር የሚለፋ አካል ነው። ይሄ አካል ማለት ማንኛውም አካል ወደ ጌታው ቀርቦ ሃይማኖቱን ጥብቅ አድርጎ ይዞ ከሙስና የራቀ ትውልድ፣ ከጉሩብተኝነት የራቀ ትውልድ፣ አኽላቅ ስነ ምግባር ያለው አላህን የሚፈራ አካል ሁሌም ለዚች ሀገር ተስፋ ናቸው። ቢሮ ላይ በገቡበት ሰዓት ያልሰራውበት ሰዓት ሐራም ነው ብሎ የሚያስብ ማህበረሰብ ለዚች ሀገር ያስፈልጋል። ያልሰራውበት ሰዓትን አልበላም፣ አርፍጄን የገባሁት ስገባ የሚል አካል፣ አላህ ያየኛል ስፈርም ያለውንም ፊርማ፣ አላህ ያየኛል ሰዎችን ስጮክን የሆነ ነገር ሳድርግ ብሎ የሚል አካል ያስፈልጋታል። እነዚህ አይነት አካላቶች እንዳይመጡ መንገድ የሚዘጉ፣ በሩን የሚዘጉ፣ በሰላትና በሂጃብ የሚመጡ ብዙ ድንቁርና ውስጥ ያልወጡ ሰዎች አሉ። የእህቶቻችን ሂጃብ ምንድን ነው ችግሩ? የደህንነት ጉዳይ ይባላል። ደህንነት ታዲያ ሴት ፈታሽ የለም? አይታ መታወቂያ አመሳክራ ማስገባት አትችልም? ቅንሁን ቅንቅናቱ በየጊዜው ሙስሊሙ ላይ እንደዚህ አይነት በላ አታምጣ። የእነሱ መሸፈን አይደለም ችግር የፈጠረው፣ የአንተ አእምሮ መሸፈን ነው። የአንተ አይን መታወር ነው። የአንተ ልቦና መታወር ነው እነሱ ላይ ችግር ያመጣው እንጂማ እኮ በተለያየ ትምህርት ቤት ላይ እንዲሁ ታግደው የዛሬ ዓመትም ሲጠየቅ ስነ ምግባር ችግር አለ ሲባል ምንም እንደውም ጥሩ ናቸው ብሎ ነው የመሰከሩት። ስነ ምግባር ጥሩ የተባሉ ተማሪዎችን እንዴት ነው አንተ የውስጥ ጥላቻህን በራስን አስፈጻሚ የምታደርገው? የሃይማኖት ነፃነት አለባት በሚባል ሀገር ላይ አንተ እንደፈለግ። ስለዚህ መንግስትም እንደዚህ አይነት አካል የሀገር ጸር ናቸው፣ ሀገርን የሚበጠብጡ ናቸውና ኃይል የሌለን ሊያስቆምልን ይገባል። መጅልሱም እየተንቀሳቀሰ ነው፣ ግን ከዚህ በላይ ሊንቀሳቀስ ይገባል። ለፍርድ ሊያቆም ይገባል። እነዚህ አይነት አካላት ሙስሊሙ ማህበረሰብ ላይ ሁልጊዜም መከራ እያመጡ ነው። ጥላቻው ግን የዲን ጥላቻ ነው። አላህ ነገረን፣ ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ። ከእነሱ ምንም አልጠሉባቸው አሸናፊና ምስጉን የሆነውን ጌታ አላህ በመገዛታቸው ነው፣ እሱ ስላመለኩ ነው።
ስለዚህ በደልን እንራቅ። አምባገነንነት ወላሂ የጥፋት መገለጫ ነው። አለም ኑህሊክ ልልአወሊን የመጀመሪያዎችን የፊተኞችን ማለት ነው አላጠፋንም። ثم نتبعهم الآخرين ከዛም የኋለኞችን አላስከተልንም። كذلك نفعل بالمجرمين እንደዚህ ነው በአመፀኞች ላይ የምንሰራው እንሰራለን። ወይሉን የውመኢዝ ሊልሙከዚቢን ወዮላቸው ለዛን ቀን ለሚያስተባብሉ ሰዎች ወዮላቸው። አላህ የአላህ ፍርድ አለ። ወዮላቸው አላህ የአላህ ፍርድ አለ። ወዮላቸው አላህ የአላህ ፍርድ አለ። ወላሂ ምርጫው ይቅረብ ከተባለ በዳይ ከመሆን ተበዳይ መሆን ይሻላል። በደል ወላሂ ውርደት ነው። ሰውን መበደል ውርደት ነው። ሰውን ማሰቃየት ውርደት። በየትኛው እንዲህ ትላልቅ ተቋም ብቻ በየትኛው እኛም ጎረቤቶቻችን ጋር ጎረቤቴ በእኔ ያለቅስብኛል ወይስ እንዴት ነው? ራሳችንን እንፈትሽ። የሥራ ቦታ ላይ እንዴት ነኝ? ራሳችንን እንፈትሽ። ሐቅ ያለውን ገንዘብ የሰው ወስደው የኔ ሱቅ ያለውን ወስደው ቲፎዞ ሰብስቤ የውሸት ምስክር አዘጋጅቼ አሰልጥኜ ምን ብዬ ፍርድ ቤት ለኔ ሲፈርዱልኝ የሱ ነው ያለ ያዞም ባልቀሰው ምን ብለው ሙናፊቅ እኮ ይባላል። አላህ ይጠብቀን። ባይኑ ይናገራል ሙናፊቅ። እንባው ቅርብ ነው። በቃ ይችሉበታል። አርቲስት በሏቸው። አርቲስቶች እንደፈለጉ አይደል? የውሸት አይደለ ምናምን ተቀምጠው የሚያለቅሱት ሙናፊቅ ማለት እንደዛ ከባድ ናቸው። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሰዎች ተከራክረው ምን ብለው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነማ አነ በሸሩን እኔ እኮ እንደናንተ ሰው ነኝ። ወኢነኩም ተኽተሲሙነ ኢለየ እናንተ እኔ ዘንድ ተከራክራችሁ ትመጣላችሁ። ወለዐለ ባዕዱኩም አን የኩነ አልሐነ ቢሑጀቲሂ ሚን ባዕድ ምናልባት ከፊሉ ከከፊሉ አንደኛው ከአንደኛችሁ አልሐን ነው። ይሄ አዋቂ ገላጭ ነው። አንደበተ ርቱዕ ነው። ሲናገር ንግግሩ የሚያሳምን ነው። የሚያመጣው ማስረጃ ተቀባይነት ያለው ሆኖ አንደበተ ርቱዕ ሆኖ ይናገራል። እኔ ደግሞ ፈአቅዲ ለሁ ቢነሕዊ ማ አስማዕ በምሰማው ነገር እፈርድለታለሁ። ምን ማለት ነው? ገይብን አላውቅም። ገይብን ያቆማል አላህ ነው። በቃ ገይብ ነብዩ አላውቅም አላህ ካላሳወቀኝ አላውቅም ብለዋል። ዛሬ ግን ገይብን አውቃለሁ ብሎ የሚሞግት ነገር እንዲከሰታል ምናምን እያለ ሚል አጭበርባሪ ጠንቋይ በየቦታው በየሰፈሩ ዶኩኖ ድንኳን ዶኩኖ መጋረጃ ጋርዶ የተቀመጠ ብዙ አለ በየቦታው። ይሄ ነው እንዲህ ያለ የሰውን ህይወት የሚያበላሽ ከአላህ ውጭ ገይብን የሚያውቅ የለም። ለነቢያቶችም ለመረጣቸው አላህ የገለጸላቸው ካሉ ስለዚህ እኔ በምሰማው ፈርዳለሁ። ፈመን ቀደይቱ ለሁ ቢሐቅ አኺህ የወንድሙን ሐቅ ሰጥቼው ፈርጄለት ከሆነ በምሰማው የሱ አይደለም ግን ሰምቼ ፍርዴ መስሎኝ እንደ ሰውኛዬ ብሎ ፍርድ ቤት ብትሄድ መስረጃ ስታቀርብ ያን አይቶ ነው የሚፈርደው አይደል? ፈኢነማ አቅጠዑ ለሁ ቂጣዐተን ሚነናር ሙተፈቁን ዐለይህ የጀሃነም ቁራጭ ነው ለሱ ይዤለት የሄድኩት ይሰጠውታል። ዛሬ ነው ፍርድ ቤት ሲኬድ ለዳኛ በጎን ያቀብላል። አላህ ይህንን ምስጢራችን ስለሚያውቅ ተናገረና ነገረብን። ወላ ተእኩሉ አምዋለኩም በይነኩም ገንዘቦቻችሁን በመካከላችሁ ቢልባጢል በዙልም ማለት ነው ያለ አግባብ አትብሉ። ወቱድሉ ቢሃ ኢለል ሑካሚ ወደ ዳኞች የምታስጠጓ ስትሆነዋል። ምን ሙስና ማለት ነው። በጎን ሄዶ ሙስና ይከፍላል። ሙክት በግ በጠዋት ይዞ ይሄዳል። ከሰዓት ፍርድ ካለ ፍረድልኝ እኮ በሰፈር ልጅ በዝምድና የለም እስልምና ይሄንን ነው እስልምና እየተዋጋ ያለው። ፍትህ ለሁሉም እኩል መገኘት አለበት። ማንም የሐቅ ሊበላ አይገባም። የእስላም አስተምሮ ሊተእኩሉ ፈሪቀን ሚን አምዋል ናስ ቢልኢስም በወንጀል ያለ አግባብ የሰዎችን ገንዘብ ከፊሉ ልትበሉ ወደ ዳኞች የምታስጠጓት ነገር ሊኖር አይገባም። ዙልም የሌለበት ማንም ጣልቃ ገብቶ በሙስና በምን ዛሬ እኮ ሙስና ራሱ ቀጥታ አይደለም። የሙስና አሸማጋዮች አሉ፣ አገናኞች ማለት ነው። ይሄን ሁሉ የተረገሙ ናቸው። የሚጽፈው የሚሰጠው የሚቀበለው በእስልምና የተረገሙ። ያ በሌለበት ቀን አላሁ የሕኩሙ በይነኩም የውመል ቂያማ አላህ የቂያማ ቀን በመካከላችሁ ይፈርዳል። ፊማ ኩንቱም ፊህ ተኽተሊፉን በዛ ትወዛገቡበት በነበረው ነገር አላህ ይፈርዳል። ወደድክም ጠላህም የወሰድካትን ትመልሳለህ። ለተዋዱነ አልሑቁቀ ኢላ አህሊሃ የውመል ቂያማ የቂያማ ቀን መብቶችን ትመልሳላችሁ አሉ አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ ባለቤቶቹ።
ሐታ ዩቃደ ልሻት ልጀልሃኢ ሚን ሻት ልቀርና ቀንድ ያላት ፍየል ቀንድ የሌላትን ወቅታ ከሆነ ነገ ትመልሳላችሁ። ምን ማለት ነው? ቀንድ ያላት ፍየል ዱንያ ላይ ቀንድ የሌላትን ከወጋች፣ ምሳሌውን በደንብ ያዙ። አኼራ ላይ አላህ ቀንድ ያላትን ቀንድ ይወስድባታል፣ ቀንድ የሌላትን ቀንድ ይሰጣትና ውጊያት ይላታል። ብድሯን ትመልሳለች። ቂሳስ አለ። በእንስሳቶች መካከል ይሄ ፍርድ ካለ በሰው መካከልስ? የሰው በር ይዤ ያስለቀስኩኝ፣ ስልክ ሲዘጋ ሲደወል ምዘጋ፣ በሰው ብር መኪና የገዛው ቤቴን የገነባው ክሬዲት እየወሰድኩኝ ያበደረኝ አካል እያለቀሰብኝ የሚበላው አጥቶ ስራው በቃ ተበላሽቶበት በሱ ገንዘብ ግን እንደፈለኩ የሆንኩኝ ወዮልኝ። ከባድ ነው። ይህ ሰው ታዲያ አልቅሶ ዱዓ ሲያደርግ አላህ ዱዓውን ይቀበለዋል። የተበዳይን ዱዓ ወላሂ ፍሩ። አንድ ገጣሚ ምን ይላል መሰላት? ላ ተዝሊመነ ኢዛ ማ ኩንተ ሙቅተዲራን ፈዙልሙ አኺሩሁ ያእቲከ ቢነደሚ ናመት ዑዩኑከ ወልመዝሉሙ ሙንተቢሁን የድዑ ዐለይከ ወዐይኑ ላሂ ለም ተነሚ። ሰውን አቅም ኖሮ ጉልበት ኖሮ እንዳትበድል ፈዙልሙ አኺሩሁ ያእቲከ ቢነደሚ። ዙልም በደል የሚባለው መጨረሻው ይዞልህ የሚመጣው ጸጸትን ነው። ናመት ዑዩኑከ የአንተ አይን በድለህ ትተኛለህ አይደል? የወጋ ቢረሳ የተወጋ አይረሳም ነው። በዳይ ይተኛል፣ ምን አለበት? ወልመዝሉሙ ሙንተቢሁ የተበደለው ግን ንቁን ያድራል እያለቀሰ። የዱዓ ዐለይከ በአንተ ላይ ዱዓ እያደረገብህ። ወዐይኑ ላሂ ለም ተነሚ የአላህ አይን ደግሞ የተኛማ አላህ እንቅልፍ ይባል የለው። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙ ሲነቱን ወላ ነውም። ማንጎላጀትም እንቅልፍም አትይዘውም። የእሱ ባህሪ አይደለም፣ የሰው ባህሪ ነው እንቅልፍ። አላህ የለም አይን። ሌሊትም ቀንም ለጠራው ሁሌ አላህ ዝግጁ ነው። ያ ሰው ሌሊት ላይ ያ ረቢ በደለኝ እንዲያረገብኝ ብሎ እጁን ሲያነሳ አላህ ይቀበለዋል። ሊቀበለውም ደግሞ አላህ ቃል ገብቷል። ሰላሰቱን ላ ዩረዱ ዱዓኡሁም፣ ሶስት ሰዎች ዱዓቸው አይመለስም። አልኢማሙ ልዓዲል ፍትሃ የሆነ መሪ፣ ሁልጊዜ ፍትሃ የሆነ ዱዓ ስታደርጉ አላህ ይቀበላቸዋል። ወሳኢሙ ሐታ ዩፍጢረ፣ ጾመኛ እስኪያፈጥር በጾም ክሳት ዱዓ አብዛ። ወዳዕወቱል መዝሉሚ የተበዳይ ዱዓ የርፈዑ ላሁ ፈውቀ ልገማሚ የውመል ቂያማ፣ የቅያማ ቀን አላህ ከዳመና በላይም ከፍ ያደርጋታል። ወየፍተሁ ለሃ አብዋበ ሰማኢ፣ የሰማይ በርም ደግሞ ይከፈትላታል። ጁሊያ ላይም ዱዓ ስታደርግ ይደርሳል። ወየቁሉ ረቡ አዘ ወጀል፣ አላህም ይላል በኢዘቲ በክብሬ ይሁንብኛል ይላል አላህ፣ ለአንሱረነኪ ወለው ባደ ሒኒ፣ ከጊዜ በኋላ ቢሆንም እረዳሻለሁ አለ አላህ። ማን? ተበዳይ እንደ ተበደለ አይቀርም። ዳዕወቱል መዝሉሚ ሙስተጃበቱን አለ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። የተበደይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን ፋጅር ይሁን፣ ወፊ ሪዋያ ወኢን ካነ ካፊረን ካፊር ይሁን። አላህ ኩፍር ወዶ አይደለም፣ ልብ በል። ታዲያ ምንድን ነው? ፍትሃዊ ጌታ ነው አላህ። ሁሌም ከተበዳይ ጎን ነው አላህ የሚቆመው። ካፊርም ይሁን ሆኖ አንድዬ ድረስልኝ ብሎ እንዲህ የሚለው አላህ ስለሆነ የአላህ ካለ አላህ ይቀበለዋል፣ ይረዳዋል። ተበድሎ ዱዓ ካደረገብህ ተጠንቀቅ።